ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ እንግዲህ መግቢያ ላይ እንዳያችሁት ከ900 ሺህ ብር ጀምሮ የተለያዩ ሃይሩፍ ተሽከርካሪዎችን በተመለከተ ነው እንግዲህ ሙሉ ዝርዝር መረጃ ወደ እናንተ ይዤላችሁ የቀረብኩት። በተለይ ይህንን ቪዲዮ ለመስራት የተገደድኩት እጅግ በርካታ እህት ወንድሞች በውስጥ እንግዲህ በምታዩት መልኩ ስክሪንሾት እያደረጋችሁ ስትልኩልኝ የነበረ ቢሆንም ከ8 ነው ከ9 ወራት በፊት አንድ ቪዲዮ ብቻ ሰርቼ እጅግ በርካታ እህት ወንድሞችን እንግዲህ ለመታደግ ችያለሁ። እኔም እንግዲህ በዛሬው ፕሮግራሜ ይህንን በተመለከተ ሙሉ ዝርዝር መረጃ ወደ እናንተ ይዤላችሁ ከማቅረቤ ባሻገር ከነዳጅ ጋር ተያይዞ በዛሬው ዕለት እንግዲህ እጅግ በጣም መልካም የተባለ ዜና ተሰምቷል። ከዛሬ ጀምሮ እንግዲህ የነዳጅን እጥረት ሙሉ በሙሉ ይቀርፋል የተባለ አሰራር ተግባራዊ ሊደረግ ስለመሆኑ ተሰምቷል። ይሄውም እንግዲህ አገራችን ኢትዮጵያ ስልታዊ የሆኑ ምርቶችን የምታጓጉዝበትን መንገድ ለማዘመን በወሰደችው እርምጃ የኢትዮ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ ነዳጅ ኩባንያዎች ወይንም ኖህ ጋር በመተባበር ነዳጅን በባቡር ለማጓጓዝ የሚያስችል የሙከራ ፕሮግራም ዛሬ ጥር 19 ቀን 2018 ጀምሯል። ይህም በጠቅላይ ሚኒስትር ዶክተር አብይ አህመድ ትዕዛዝ የተጀመረው ተነሳሽነት ለዓመታት ሳይሰሩ የቆየው 110 የነዳጅ ማጓጓዣዎችን ወደ ሥራ የሚያስገባ ነው ተብሏል። ጠቅላይ ሚኒስትር በዚህ ወር መጀመሪያ ላይ በጅቡቲ ዱራሌ የሚገኘውን የሆራይዘን ተርሚናል በጎበኙበት ወቅት ነዳጅ በአስቸኳይ በባቡር መስመር እንዲጓጓዝ መመሪያ መስጠታቸውም ይታወሳል። እስካሁን ባለው ሂደት የባቡር መስመሩን ከዋና የነዳጅ ማከማቻ ጋር የሚያገናኝ መሰረተ ልማት ባለመኖሩ ዋጋዎቹ አገልግሎትን ሳይሰጡ ቆይተዋል። ይህንን ችግር ለመቅረፍም እንግዲህ በሆራይዘን የነዳጅ ጀቲና በአቅራቢያው በሚገኘው የባቡር ጣቢያ መካከል የ1.5 ኪሎ ሜትር የባቡር መስመር ትስስር ለመፍጠር ከጅቡቲ ወገን ጋር አስቸኳይ ድርድር እንደተደረገ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለካፒታል ጋዜጣ ገልጸዋል። ከዛሬ ጥር 19 2018 ጀምሮ እንግዲህ ከአዲስ አበባ ደቡባዊ ዳርቻ ከሚገኘው የንዶዴ የባቡር ዲፖ የሚጀመረው ይህ የሙከራ ጉዞ 120,000 ሊትር ናፍጣን እንደሚያጓጉዝም ታውቋል። የሙከራ ሂደቱ አስፈላጊውን የደህንነትና የጥራት መስፈርቶችን ካሟላ በኋላ በባቡር የሚደረገው መጠነ ሰፊ የነዳጅ ትራንስፖርት በይባ ይጀምራል። ባለሙያዎች እንደሚሉት ከሆነ እንደ ማዳበሪያና ነዳጅ ያሉ ስልታዊ ምርቶችን በባቡር ማጓጓዝ የሀገሪቱን የሎጂስቲክ ወጪ በከፍተኛ ሁኔታ ይቀንሳል። በአሁኑ ወቅት የማዳበሪያ ምርቶችን ከወደብ ወደ ባቡር መስመር ለማድረስ በጭነት መኪኖች የሚደረገው አጭር ጉዞ ኢትዮጵያ በዓመት እስከ $10 ሚሊዮን ተጨማሪ ወጪ እያስከፈላትም ይገኛል ተብሏል። ይህም አዲስ ስሪት የሎጂስቲክ ሰንሰለቱን ከማቀላጠፍ ባለፈ በሀገራችን ኢትዮጵያ ያለውን የነዳጅ ዋጋና የማዳበሪያ ገበያን መዋዠቅ ለማረጋጋት የውጭ ምንዛሪ ኪሳራን ለመቀነስ ትልቅ ሚና እንደሚጫወት እንግዲህ ሪፖርተር አስነብቦናል። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ እጅግ በርካታ የቻናል ቤተሰቦች እንግዲህ ከሃይሩፍ ጋር በተያያዘ የምትልኩልኝ ሜሴጅ አለ። ይህንን እንግዲህ ብዙዎቻችሁ እንደምታውቁት እኔ በተለያዩ ጊዜያት ወደ እናንተ መረጃዎችን አደርሳለሁኝ። እንግዲህ እንደምታውቁት ወደ 2 ዓመትና ከዚያ በላይ ይሆናል እንዲህ አይነት ጉዳዮችን በርካታ ቪዲዮዎችን እየሰራሁ ወደ እናንተ ሳደርሳችሁ እንደነበር ይታወሳል። አሁን ላይ እንግዲህ እጅግ በርካታ እህት ወንድሞች በተለይ ይህንን ቪዲዮ የምትመለከቱ ማለት ነው በውስጥም እየመጣችሁ የምትጽፉልኝ አላችሁ። ከሶማሌ ጂጂጋ ደጋሃቡር ከሚባል ቦታ እንግዲህ ሱዙኪ ኤቭሪ ከ370 ሺህ ብር ጀምሮ እንዲሁም ሃይሩፍ ማለት ነው 00 የትም ያልተነዳውን በ2 ሚሊዮን 500 ሺህ ብር ከፍላችሁ እያሉ እጅግ በርካታ ኢትዮጵያኖችን እንግዲህ 100 ሺህ ብር 150 ሺህ ብር አስገቡ እያሉ በርካቶችን በተለያዩ ሶሻል ሚዲያዎች ላይ ማለትም በቲክታክ እና በፌስቡክ ላይ ብዙዎች እየተጭበረበሩም ብዙዎች እንግዲህ ከዩቲዩብ ላይ ይህንን ቪዲዮ በመልከት በውስጥ የሚልኩልኝ እጅግ በርካቶችም ስላሉ ከፍተኛ ጥንቃቄ ልታደርጉ ይገባል ለማለት ያክል እወዳለሁ። ምክንያቱም አሁን ላይ ሃይሩፍ 00 እንኳን ያልተነዳው ይቅርና የተነዳ ሃይሩፍ በ2016 ሞዴል ማለት ነው
ከ5 ሚሊዮን ብር ጀምሮ ለገበያ እንደሚቀርብ የተለያዩ መረጃዎችን ወደ እናንተ እየሰራን እንደነበር ይታወሳል። ታዲያ ምንም ያልተነዳ 00 ሃይረፍ 2 ሚሊዮን 500 ሺህ ብር ማለት እንግዲህ ያንን ማገናዘብ የምትችሉበት ጉዳይ ነው። ምክንያቱም እነዚህ ሰዎች እጅግ በርካታ እህት ወንድሞችን ቅድሚያ በማስላክ ማለት ነው ገንዘባቸውን እየበሉ በኔ እንኳን ከ50 እና ከ60 በላይ የሚሆኑት ባክይንን ቪዲዮ ስራና በርካታ እህት ወንድሞች ከዚህ ጉድ ታደጋቸው እያሉ የሚያደርሱኝ ስላሉ ከፍተኛ ጥንቃቄ አድርጉ። በፍጹም እንዲህ አይነት መረጃን ስታዩ ስክሮል ማድረግ ነው የሚገባቸው እንጂ ትኩረት ሰጥታችሁ ካዳመጣችሁ ገንዘብ መበላታችሁ የማይቀር ነው። ይህንን ለጥንቃቄ ያክል እንግዲህ ወደ እናንተ ለማድረስ እወዳለሁ ማለት ነው። ሁላችሁም የቪዲዮ ለብዙ ኢትዮጵያኖች በተለይ እንዲህ አይነት አደገኛ ወጥመድ ውስጥ የሚገቡት ወንድሞች ስለሚኖሩ ሼር እያደረጋችሁ እንዲሁም ደግሞ ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡልኛል። ለዛሬ እንግዲህ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እንደምታውቁት እንግዲህ በዚህ ቻናል ስለ መኪና ጉዳይ የተለያዩ መረጃዎችን የምንሰጥበት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዲሁም ደግሞ ስለ ተሽከርካሪ መረጃ ዙሪያ መኪናን በተመጣጣኝ ዋጋ ለመግዛት ይህንን ቻናል በየለቱ የሚለቀቀው መረጃ ደግሞ የኖቲፊኬሽን ማብራታችሁን አትዘንጉ እንላለን። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።